ኮሮና ታወቀበት፣ መፍትሄውም ተገኘ ይላል ከወደ ጣሊያን የተገኘው መረጃ። ክብር ምስጋና ለጣሊያን ባለሙያዎች ይላል ጽሑፉ። የተፈወሱት ሰዎች 3 ባለ 500 ሚሊ ግራም አስፕሪን በሎሚ ጭማቂ በጥብጠው ከማር ጋር ቀላቅለው ካፈሉ በኋላ ትኩሱን በመጠጣት በማግስቱ ሙሉ ፈውስ አግኝተው ከእንቅልፋቸው ተነስተዋል ይላል መረጃው። ከዚህ በታች የሰፈረው እጅግ አበረታችና ፋና ወጊ የሆነ ትንታኔ ከጣሊያንኛ ወደ እንግሊዘኛ በጣሊያኖች የተተረጎመ ሲሆን ከእንግሊዘኛ ወደ አማርኛ ቋንቋ የተረጎሙት ደግሞ ዶክተር ነጋሽ አምሳሉ ናቸው። እስካሁን ድረስ የዓለምን የተለያዩ ባለሙያዎችና ተመራማሪዎች ሲያፋጅና ሲያወዛገብ የቆየው የኮሮና ተዋስ ወይም ቫይረስ ኮቪድ-19 በመባል የሚታወቀው በሽታ ጉዳይ በስተመጨረሻ በጣሊያን የፓቶሎጂ ባለሙያዎች ትክክለኛው ትርጉም የተሰጠው ይመስላል። እነሆ የማብራሪያው ትርጉም እንዲህ ይነበባል። ይህ ወረርሽኝ በዓለም ዙሪያ በሚደረገው ርብርብ በጣም እየተሸነፈና እየተጠቃ በመሄድ ላይ ያለ ይመስላል። ሕይወታቸው በወረርሽኝ ባለፉ ሰዎች ላይ የተደረገው መጠነ ሰፊ ከአስከሬን ናሙና ምርመራ በተገኘው መረጃ መሰረት እስካሁን ድረስ ኒሞኒያ ወይም የሳምባ ኢንፌክሽን እየተባለ ሲነገር የነበረው ትርክት ትክክል አለመሆኑና ችግሩ ኒሞኒያ ሳይሆን በደም ስሮቻችን ውስጥ የሚፈጠር የደም መጓጎል ዲስሚኔትድ ኢንትራቫስኩላር ኮአጉሌሽን ትሮምቦሲስ ነው። ይህም ባጭሩ ዲአይሲ ይባላል። ስለሆነም ይህም በሽታ ለመዋጋት መጠቀም ያለብን ወይም የነበረብን የሚከተሉትን መድኃኒቶች ይሆናል ይላል ጽሑፉ። እነዚህም ጸረ ሕዋሶች ወይም አንቲቫይራል፣ ጸረ ኢንፍላሜሽን ወይም አንቲ ኢንፍላማቶሪስ እንዲሁም ደም እንዲረጋ እንዳይጓጉል የሚያደርጉ አንቲ ኮአጉላንትስ ይሆናል ማለት ነው። ከአሁን ሰዓት ጀምሮ የሕክምና አሰጣጥ ፕሮቶኮል ይቀየራል ማለት ነው። ከጣሊያን ፓቶሎጂስቶች በተገኘው ጠቃሚ መረጃ መሰረት በሰፊው ሲወራለት የነበረው የቬንቲሌተርና የጽኑ ህሙማን ማቆያ አይሲዩ በጭራሽ አስፈላጊ አልነበረም። ለሁሉም የበሽታ አይነቶችና በሁሉም ቦታ የሚሰራ ከሆነ ይህ ወረርሽኝ ከታሰበለት ጊዜ ቀድሞ መፍትሄ ሊገኝለት ይችላል ይላል ጽሑፉ። ይቀጥልና ስለ ኮሮና ቫይረስ አዲስ ጠቃሚ መረጃ ይላል። እንዲህም ይነበባል። የበሽታው ምንነት በትክክል ባለመታወቁ በመላው ዓለም ለኮቪድ-19 የተሳሳቱ ምልከታዎችና ሕክምናዎች ስንከተል ቆይተናል። ይህም ዳያግኖስቲክ ኢረር ይባላል። በአሜሪካ የሚኖሩ የሜክሲኮ ቤተሰብ በቤታቸው ውስጥ ባደረጉት ራስን የማከም ሙከራ መፈወሳቸው በጣም አስደናቂና አስደማሚ ሁኔታ ነው። የተፈወሱትም 3 ባለ 500 ሚሊ ግራም አስፕሪን በሎሚ ጭማቂ በጥብጠው በማር ቀላቅለው ካፈሉ በኋላ ትኩሱን በመጠጣት በማግስቱ ሙሉ ፈውስ አግኝተው ከእንቅልፋቸው ተነስተዋል። ከዚህ በታች የሚከተለው የሳይንስ መረጃ የፈውሱን ቅቡልነት ያረጋግጣል። በነገራችን ላይ ይህ መረጃ የተለቀቀው በአንድ የጣሊያን ተመራማሪ ነው። ከ50 በላይ የኮቪድ-19 የሞቱ የሬሳ አስከሬን ምርመራ ላደረጉት ለጣሊያን ፓቶሎጂስቶች ምስጋና ይግባቸውና የምርመራ ግኝቱ የሚያሳየው ኒሞኒያ ሳይሆን በጥቃቅን የደም ስሮች ውስጥ የሚከናወን የደም መርጋት ነው። በዚህ አይነት የደም መርጋት በሽታ ሳምባችን በጣም የታወቀ ክፍል መሆኑ ይታወቃል። ስለሆነም በእነዚህ ሕዋሶች ወይም ቫይረስስ አማካይነት በሚፈጠረው ኢንፍላሜሽን ደም ስለሚጓጉል የልብና የአንጎል ሀርት አታክ ኤንድ ስትሮክ ህመም ይከሰታል። ይህ የረጋ ደም አያሌ የአካል ክፍሎችን በማወክ ለሕይወት ህልፈት ይዳርጋል። ይህም መልቲ ኦርጋን ፌለር ይሰኛል። አዲሱ የሕክምና ፕሮቶኮል የጸረ ቫይረሱን መድኃኒት ገሸሽ በማድረግ የጸረ የደም መርጋትና የኢንፍላሜሽን መከላከልን ትልቅ ግምት ይሰጣል። ስለሆነም እነዚህ 2 መድኃኒቶች በፍጥነት ለታማሚዎች መሰጠት አለባቸው፣ ፈዋሽነታቸው የተረጋገጠ ነውና። ቻይናውያን ይህን በወቅቱ ባለመገንዘባቸው ጊዜያቸውን በቤት ውስጥ ሳይሆን በጽኑ በሽተኞች ማቆያ በከንቱ አባክነዋል። በመላ ሰውነት ደም መርጋት
ይህን ሁኔታ ለመዋጋት ጸረ ህዋስ ወይም አንቲባዮቲክስ፣ አንቲቫይራል፣ ጸረ ኢንፍላሜሽን እና ጸረ ደም መርጋት አንቲ ኢንፍላሜሽን ኤንድ አንቲ ኮአጉላንትስ መጠቀም የግድ ይሆናል። የዚህን አዲስ ግኝት ተአማኒ የሚያደርገው የጣሊያን ፓቶሎጂስቶች በሜርጋሞና በሚላኖ ከተሞች ከ70 በላይ በዓለም ከፍተኛውን የአስከሬን ምርመራ ያደረጉ ሲሆን ቻይናዎች 3 ብቻ የሬሳ ምርመራ ያደረጉም በመሆኑ ነው። ይህ ቫይረስ በደም ስር ከፍተኛ የደም መጓጎል በመፍጠር የደም መርጋት በሽታ እንጂ ኒሞኒያ ተብሎ የተሰራጨው ትንታኔ ግዙፍ ዲያግኖስቲክ ኢረር ነበር። በጽኑ ህመምተኞች ክፍል ሲደረግ የነበረው ከፍተኛ ወጪ ያስከተለው ሕክምና እጅግ አስፈላጊ ነበር። ወደ ኋላ በመመለስ ከወር በፊት ታማሚዎች የተነሱትን የራጅ ምርመራ ወይም ኤክስሬይ የኮኔክቲቭ ቲሹ ኒሞኒያ በማለት ሲጠራ የነበረው አሁን ላይ ሆነን ስናየው በደም መርጋት የሚታይ መሆኑ ምንም የማያሻማ የኒሞኒያ ዳያግኖሲስ ወይም ምርመራ ነው። የረጋውን ደም ሳናክም በጽኑ ሕክምና ማቆያ ውስጥ ስናደርገው የነበረው ሩጫ ድካምና ወጭ ከንቱና ፋይዳ ቢስ ነበር ማለት ይቻላል ይላል ጽሑፉ። የረጋውን ደም ሳናስወግድ ቬንቲሌተር በመጠቀም ሳምባን በአየር ማከም እንደዚሁ ከንቱ ድካም ነበር፣ ምንም ጥቅም አልነበረውም ማለት ነው ይላል ጽሑፉ። ሲቀጥልም እንዲህ ይላል። ቬንቲሌሽን ከተጠቀሙበት ታማሚዎች ውስጥ ከ10 ታማሚዎች 9ኙ እንደሚሞቱ ተረጋግጧል። ችግሩ የሳምባ በሽታ ሳይሆን የልብና የደም ስሮች ካርዲዮቫስኩላር በሽታ ነውና የሞቱም አብይ ምክንያቱ በደም መልስ ወይም ቬነስ የደም መርጋት እንጂ ኒሞኒያ አይደለም። ለመሆኑ ደም ለምን ይረጋል ይላል ጽሑፉ። ይቀጥልና እንዲህ አብራራዋል። ይህ የሚካሄደው ኢንፍላሜሽን በሚያስከትለው የፓቶ ፊዚዮሎጂካል ውስብስብ ዘዴዎች ነው። በጣም የሚያስቆጨው እውነተኛ የሳይንሱ ህብረተሰብ በተለይ ቻይናዎች እስከ መጋቢት ወይም ማርች ድረስ አንቲ ኢንፍላማቶሪ መጠቀም አያስፈልግም የሚል የተሳሳተ አቋም በመያዛቸው ነበር። አሁን በጣሊያን ሀገር የሚሰጠው ሕክምና አንቲባዮቲክስ ኤንድ አንቲ ኢንፍላማቶሪ በመሆኑ በሆስፒታል አስተኝቶ ማከም በጣም እየቀነሰ ይገኛል። በርካታ በሽተኞች በትኩሳት እየተሰቃዩ በተገቢው ሳይታከሙ ሕይወታቸው በከንቱ ሊያልፍ ችሏል። ቫይረሱ ያስከተለው ኢንፍላሜሽን በውስጥ አካላችን ላይ ያስከተለው ከፍተኛ ጉዳት ኤክሰሲቭ ቲሹ ዳሜጅ ለከፍተኛ የደም መርጋት በሽታ ያጋልጣል። ዋናው ችግር ቫይረሱ ሳይሆን የተደበቀበትን ቲሹ ነጎድጓዳማ ኢሚዩን ሃይፐር ሪያክሽን ስለሚያጠቃው ነው። በጣም አስቸጋሪ ሁኔታም እንንገራችሁ። ሪሁማቶይድ አርተሪስ ያለባቸው በሽተኞች ኮርቲኮስትሮይድ የተባለ አንቲኢንፍላማቶሪ ስለሚወስዱ ከነዚህ ሰዎች መካከል አንዳቸው አይሲዩ አልገቡም። በጣሊያን ከላይ በተጠቀሰው ምክንያት ሆስፒታል ማስተኛት በጣም ቀንሷል። በመኖሪያ ቤት ማከም ሆስፒታል ማስተኛትን ብቻ ሳይሆን ደም መርጋትንም በእጅጉ ይቀንሳል። ይህን እውነት ልብ ይሏል። ይህ ሁሉ ምስቅልቅል ሊመጣ የቻለው የደም መርጋት ዋና ዋና ምልክቶች ግልጽ ስላልነበሩና ስለጠፉም ነው። ይህ ግኝት በታወቁ ጆርናሎች መውጣት አለበት። በየሀገሩ የሚገኙ የጤና ባለሙያዎች ሊወያዩበትና ሊተነትኑት ይገባል እንላለን። ብሎም ሞትን ሊከላከሉ ይገባል። ያሳዝናል። የክትባቱ ጉዳይ ቀስ ብሎ ይደርሳል፣ መጠበቅ ይቻላል። በጣሊያን ሀገር ፕሮቶኮሉ እየተቀየረ ነው። በጣሊያን ፓቶሎጂስቶችና ጠቃሚ ግኝት መረጃ መሰረት ቬንቲሌተርስ እና አይሲዩ አያስፈልጉም እየተባለ ነው። በመጨረሻም መዋለ ንዋያችንን በሚገባ ተጠቅመን ይህን ቸነፈር እናጥፋ ይላሉ ተርጓሚው ዶክተር ነጋሽ አምሳሉ ከአሜሪካ።